ነገር ግን መግባባት መቻል ነበረ። ታማኝነትን እንፈልግ ነበረ። ናቲ እውነቴን ነው። እኔ ከገንዘብ ከምንም ነገር በላይ ታማኝነት ይበልጣል አይደል? እምነትን ማጣት ደግሞ በጣም ይከብዳል። እኔ እና እዚህ ጋር አሁን ተመልካቾቼ ሃይሚ ላይ መፍረድ አትችሉም። ሃይሚ ላይ መፍረድ አትችሉም። የምሬን ነው። ሃይሚ ላይ መፍረድ አትችሉም። ሃይሚ የራሷ የነካት ውስጧ ላይ የተሰማት ስሜት አለ። በቃ ብሩኬ በቃ የሆነ ቀልድም ይሁን ምንም ይሁን በቃ ማይሆን ነገር ተጫውቶባታል አለ አይደለ? ሃይሚ ላይ ማይሆን ነገር ነው ያደረገው። እሱ ነገር ከውስጧ አልወጣም። ሃይሚ እኮ በጣም ትወደዋለች። ብሩኬን በጣም ነው የምትወደው። በጣም ታፈቅረዋለች። አይኑ ያስታውቃል። ሁሉ ነገሩ ያስታውቃል። ግን ሃይሚ ወዳ አይደለም። እኔ የሰፈሬ ልጅ ሃይሚ የሰፈሬ ልጅ ምናምን ስለሆነች ስለማቃት ምናምን ሳይሆን ሃይሚ የምሬን ነው ወዳ አይደለም። ለምን ያረገው ነገር ልክ አይደለም። ያው ይቅርታ ብሏል። ግን ብሩኬ ይቅርታ ብሏታል። ምን ብሏታል? ግን አልቻለችም። በቃ አልቻለችም። ሃይሚ አለ አይደለ? አሁንም የሆነ ነገር እንዳይፈጠርባት ፈርታለች። ሃይሚ ማለት ነው ፈርታለች። ድጋሚ ብሩኬ የሆነ ነገር ቢያረግስ ብላ ድጋሚ ፈርታለች። አሁን እኮ ይቅርታ ለማድረግ እኮ አልከበዳትም ሃይሚ። ተመልካቾች እናንተ አልገባችሁ። ይቅርታ ባረግለት ድጋሚ ነገር ሊፈጠር ይችላል። ትንሽ ላክብድበት ብላ ነው እንዳይለመደው አለ አይደለ? በጣም እንዲለማመጣት ነው ያረገችው። ለምን መጀመሪያ እሷ ነበር ብዙ ነገር መስዋዕት የከፈለችው እንጂ ሃይሚ ባትወደው ኖሮ ይሄ ሁሉ ነገር እያረገ ከእዩ ጋር ልጅ ያለኝ እያለ ምን እያለ አብራው ቀጥላለች። ለምን ስለምትወደው ሃይሚ ስለምትወደው እንጂ ባትወደው ኖሮ አብራው አቀጥልም ነበር እስካሁን ድረስ ማለት ነው። ለምን ብዙ ነገር እያረጋት ብዙ ነገር እየዋሻት ብዙ ነገር እያረጋ አብራው ቆይታለች ሃይሚ ማለት ነው። በደንብ አብራው ነው የቆየችው። ስለዚህ አሁን እንደዚህ ብሩኬ እንደዚህ ስላደረገ ሃይሚ ለምን ይቅርታ አትይውም? ተረጋጊ ሃይሚ፣ ተረጋጊና አስቢ። በደንብ ታውቃለች ሃይሚ ለምን እሱ መጀመሪያ ያጠፋው ከባድ ነገር ነው። ስለዚህ ትንሽ ያስቡበት፣ ትንሽ ጋፕ አለ አይደል ይስጣት እንጂ ሃይሚ ይቅርታ ትለዋለች። እኔ በደንብ ስለማውቃት ነው። ጸባይዋ በአካል ራሱ በጣም የዋ ጥሩ ልጅ ናት ሃይሚ። እኔ ሃይሚን በጣም እወዳለሁ። የሃይሚ ደጋፊዎች ሁላችሁም ላይክ ሰብስክራይብ ማድረጉን እንዳረሱ ሁላችሁም እምላችሁ። ሃይሚ በጣም የዋ ናት። የምር ስለማታውቋት ነው። በጣም የዋ ሚስኪን ልጅ ናት። እና አሁን ይቅርታ ማድረጉ አይቀርም። ምን አለ በሉ ብዙ ጊዜ እኔ ማወራው ነገር ይፈጠራል። ስለና ሃይሚና ስለነበሩ ያልኩት ነገር ሁሉ ታያላችሁ ብዙ ጊዜ ማለት ነው። ስለዚህ ይቅርታ ትለዋለች። ምን አለ በሉ ይቅርታ ትለዋለች፣ ትቀበለዋለች ሁሉ ነገር ግን እያቆየች ነው። በቀላሉ ልትቀበለው አልፈለገችም። በቃ ይቅርታ ብያለሁና አብረን እንኑር ለማለት አለ አይደል ከብዷታል። ይሄ ነገር ድጋሚ ይፈጠርብኛል ብላ ሰግታ እኮ ነው እንጂ ሃይሚ ወዳ አይደለም እንጂ ሃይሚ እኮ በጣም የዋ በጣም ነው የምትወደው። ታውቃላችሁ ተመልካቾቼ፣ አትፍረዱባት። እሷ ላይ አትፍረዱባት። የምሬ ነው። እሷ ላይ አትፍረዱባት። በጣም ነው የምትወደው። ለምን ባትወደው ኖሮ እስካሁን ትቆይ ነበር? እስኪ እናንተ እንዴት ነው የምታስቡት? እኔ ስላየው ነው። እና ሃይሚ ብሩኬ ኮሜንት ላይ ሃይሚ ምንድነው እንትን የምትይው? በቃ ይቅርታ በይው። ምንድነው የምታካብጂው? ምንም አላካበደችም። ለዛውም በጣም ስለምትወድ እንጂ ሌላ ሴት ብትሆን እንደዚህ ልጅ አምጥቶባት ሌላ ሴት እኛ ጋር መታ ትኑር ቢላት ሌላ ሴት ጭራሹንም ትወጣለች። አብሮ አትኖርም ሌላ ሴት ብትሆን ኖሮ ማለት ነው። እና ይሄን እያገናዘባችሁ ተመልካቾቼ፣ ይሄን እያገናዘባችሁ እንጂ ዝም ብላችሁ ሰው ላይ አትፍረዱ። ሃይሚ በጣም የዋረት፣ ብሩኬ ደግሞ እንክብካቤ አይችልበትም። ሰምታችኋል እንግዲህ እንክብካቤ ያስፈልጋታል ሴት ልጅ እያለችው ነበር። ስለዚህ እንክብካቤ አላወቀበትም። ሐሰን ለዞብ እንዴት እንደሚንከባከብ ታውቃለች። በቃ አሳይቷታል ማለት ነው። ሐሰን እንክብካቤ ይችልበታል። አንዳንዴ እኮ ስለወደዳት ምናምን ብቻ አይደለም እንክብካቤ የሚባል ነገር አለ። ሴቶች እንክብካቤ ይፈልጋሉ። ስለዚህ ሃይሚ እኮ ነገረችው እንክብካቤ የሚባል ነገር አለ አለችው። በብር ምናምን ሳይሆን በቃ እንክብካቤ አለ። አያያዝ እንዴት እንደሚያዝ ምናምን እሱ ያደረገው ነገር ልክ አይደለም። ይቅርታ ቢልም ወዲያውን ይቅርታ ካለችው ሌላ ችግር ይፈጠራል። ይሄ ብሩኬ እቺ ልጅ ይቅርታ አለች ነገም እንደዚህ ነገር ብደግም ድጋሚ ይቅርታ ትለኛለች ብሎ አስቦ ነው። ለዛ ነው ደግሞ ሃይሚ ደግሞ ይሄን አስባ ይሄን አገናዝባ ተመልካቾቼ፣ ለዛ ነው ይቅርታውን ያዘገየችው። ማለት አብሮ እንዲኖሩ አዘገየችበት። ለምን ከባድ ሆኖ እንዲታየው ሌላ ጊዜ እንዳይለመደው አስባ እንጂ ሃይሚና ብሩኬ በጣም ይዋደዳሉ። ብሩኬም በጣም ይወዳታል። ግን የሚያደርገው ነገር ልክ አይደለም። ገና ይቀርዋል። እኔ ለዛውም ሐሰን እንክብካቤ ይችልበታል። የምሬን ነው። እኔ ፈርቻለሁ። ሐሰን የምሬን ነው።
ሐሰን ከማላችሁ ካልወጣ በስተቀር ሐሰን የሃይሚ መከታ ነው። ለሃይሚ ሁሌ ከሃይሚ ጋር ነው የሚሆነው። የሆነ ነገር ይፈጠራል ከሐሰን ጋር ራሱ የሆነ ነገር ይፈጠራል። እንደዚህ ነው ብዬ አልነግራችሁም፣ ታዩታላችሁ። ከሐሰን ጋር ራሱ የሆነ ነገር ሳይፈጠር አይቀርም። ለምን ሐሰን እንክብካቤ ይችልበታል፣ ያቅበታል። ግን በጣም ይወዳታል። ብሩኬ በጣም ነው የሚወዳት። ሃይሚን ብሩክን በጣም ትወደዋለች። ግን የቀረው ነገር ብሩኬ እንክብካቤ ጋር ነው እንጂ በጣም ነው የሚዋደዱት። ሁለቱም በጣም ይዋደዳሉ። እና እንደዛ ነው እንግዲህ። እናንተ ምን ትላላችሁ? እንግዲህ እናንተ ብዙ ኮሜንት ላይ ብሩኬ ሚላለ ሃይሚ ሚላለ። ግን ብሩኬም እኮ ይቅርታ ብሏል፣ ግን አጥፍቷል። ከዚህ በፊት አጥፍቷል። የምሬን ያደረገው ነገር ልክ አይደለም። ማይደረግ ነገር ነው ያደረገው። አሁን ይቅርታ ብትለው ራሱ ይቅርታ ብትለው ሌላ ጊዜ ቢደግሞስ እያለች እኮ ፈርታ ነው ሃይሚ እንጂ ሌላ ነገር አስባ ሃይሚ እየጎረረችበት አይደለም። እና ደግሞ ሃይሚ ደግሞ አለ አይደል ብሩኬ እንደዛ ባረጋት ሰዓት የዛ ሰዓት ማይሆን ነገር እያረገ ነበር። የዛ ሰዓት ባረገው ነገር ሐሰን ጋር ሄዶ ነበር፣ ከሐሰን ጋር ነበረች። ስለዚህ በዛ ሰዓት ሐሰን ብዙ እንክብካቤ እያረገላት ነበር። ለማን? ለሃይሚ። ብሩኬ ደግሞ ተናዳ ነበር በዛ ሰዓት። ፌንት ራሱ የነቀለች ጊዜ አለ አይደለ? ከሐሰን ጋር በቃ እኔ ብቻ የሆነ ነገር ፈርቻለሁ። እንደዚህ ነው ብዬ አልነግራችሁም፣ ታዩታላችሁ። ብሩኬ ካልነቃ እንክብካቤ ካላረክላት ሃይሚን በደንብ ካልያስካት መውደዱ ብቻ አይደለም በደንብ ካልያስካት የምሬን ነው ታመልጣለች። እያየሃት በአይነ ታመልጣለች። እያየሃት ነው የምታመልጥ። ምን አለ በል ምን አለኝ በል እያየሃት አለ አይደለ? ነግራሃለች። በቪዲዮ ብዙ ነገር ነግራሃለች። ነቃ ማለት አለብህ። እንክብካቤ ማሳመር አለብህ። እንዴት መያዝ እንዳለብህ ሃይሚን በደንብ ማወቅ አለብህ። እኔ ነግሬያለሁ። እንግዲህ ምን እንደሚፈጠር እንግዲህ ፈጣሪ ነው የሚያውቀው። እኔ ነግሬያለሁ። ሰው ደግሞ በመሃላችሁ አታስገቡ። ስንት ጊዜ ልናገር? ሰው አታስገቡ። ሃይሚን ብሩኬ በመሃላችሁ ሌላ ሶስተኛ ሰው አታስገቡ። ትጣላላችሁ። ሶስተኛ ሰው አታስገቡ። ስንት ጊዜ ነገርኳችሁ? ስንት ጊዜ አትማሩም እንዴ? ወይ ልጅቷን በቃ እንትን አትበላት፣ በቃ አትረብሻት። ብሩኬ አትረብሻት። በቃ አለ አይደለ? ሶስተኛ ሰው እያስገባ አሁንም የልጅቷን አይምሮ ለመበጥበጥ ነው እንዴ ሐሳብ? ሃይሚ በጣም ምስኪን የዋ ልጅ ናት። እኔ አውቃታለሁ። በቃ እኔ ዝም ብዬ አውቃታለሁ አይደለም ተመልካቾቼ። ለምን? በቅርቡ ስለማውቃት፣ በደንብ ስለማውቃት ማለት ነው። ስለዚህ ልጅቷን ጭንቅላት አበጥብጥ። ሶስተኛ ሰው እያስገባ ምን እያልክ አትበጥብጣት። በቃ ምን ታርገ? የምትወዳት ከሆነ እንክብካቤ አድርግላት። ውሸት አትዋሻት። በቃ በስነ ስርዓት አርፋችሁ ኑሩ። በቃ እሱ ነው በጣም የሚያምርባችሁ። የምሬን ነው እንጂ እያየሃት ሃይሚ ታመልጣለች። የምሬን ነው እያየሃት ማለት ነው። ብሩኬ ነቃ ማለት አለብህ። ነቃ በሉ ተመልካቾች። እንግዲህ ውጭ ሀገር ያላችሁም እንግዲህ ሀገር ውስጥም ያላችሁ እንግዲህ ፈጣሪ ያሰባችሁትን እንድታሳኩ ያድርጋችሁ። ሀገራችሁ ላይ መታችሁ ያሰባችሁትን ያለማችሁትን ነገር እንግዲህ እንድታረጉ ፈጣሪ ያድርጋችሁ። ሁላችሁንም እወዳችኋለሁ። እንግዲህ አስተያየት ካላችሁ ኮሜንት ላይ መስጠት ትችላላችሁ። ሁላችሁንም እወዳችኋለሁ። ለቤቱ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጉን እንዳረሱ። እወዳችኋለሁ። በቀጣይ ቪዲዮ በአሪፍ ቪዲዮ እንድንገናኝ ተስፋ አደርጋለሁ። ቻው ቻው።